It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የዛሬ ፕሮግራማችን ዋነኛው መነጋገሪያው ደግሞ ጉደኛው አስገራሚው እውነት ለመናገር ሃላንድ ነው የሚሆነው። አርሊንግ ብራውት ሃላንድ ራሱ በቀደም ከብሬንትፎርድ ጋር ሲቲ ሲጫወትና ሲቲ ጨዋታውን 1-0 በሆነ ውጤት ሲያሸንፍ ተጠይቆ ነበር ጥያቄ እና በእግር ኳስ ተጫዋችነቴ ዘመን እንዲህ እንዳሁኑ አይነት ሙሉነት ተሰምቶኝ አያውቅም ማለት በቃ በጣም ምርጥ የሚባለው አቋም ላይ የምገኘው አሁን ነው ብሎ የተናገረበት ነው። ሃላንድ በእግር ኳስ በጣም ምርጥ ከሚባሉ ጎል አስቆጣሪዎች መካከል አንዱ ነው ምናምን ብዙዎቻችን የምንስማማበት ሀቅ ነው አይደለም። ጂሚ ካራገር ግን የእንግሊዝ እግር ኳስ የሃላንድን አይነት ጎል አስቆጣሪ አይቶ አያውቅም አለ። ስለዚህ እንጠይቃለና ምንድነው ሃላንድን ለዚህ ያበቃው? ምን ብሎ ያምናል እሱ ራሱ? ኦኬ ያለፈው የካቻም ነው ብቃቱ አሁን ከሚገኝበት ያነሰ ከሆነ ወይም በእግር ኳስ ተጫዋችነት ለቦሩሲያ ዶርትሙንድም ሲጫወት ስለምናቀው ለሲቲ የሚያሳልፋቸው የውድድር ዓመቶች ስላሉ በእነዚህ ሁሉ ዓመታት እንዲህ እንዳሁኑ አይነት ምርጥ ብቃት ላይ ተገኝቼ አላቅም ካለ ለዚህ ምን አበቃው? ያለን ሺረር ሪካርድስ ከዚህ በፊት በፕሪሚየር ሊጉ ከምናውቃቸው አጥቂዎች ከነ ቴሪ ዳንኤል ኦንሪ ከነ ሃሪ ኬን ከነ አለን ሺረር ከነ ዌይን ሩኒ ሰርጂዮ አጉዌሮ ጋራ እንዴት ነው የሚነጻጸረው ይሄ ሰው የሚለውንም ነገር ደግሞ አብሮ ማንሳት የሚያስፈልግ ይመስለኛል። ስለዚህ ዛሬ እኛም ስንል እንደነበረው አርሊንግ ብራውት ሃላንድ በዘንድሮ የውድድር ዓመት የእውነት እንነጋገር ካልን ልዩ ነው፣ ያስፈራል ስንል ነበር በጣም በተደጋጋሚ። ይሄንን አስፈሪነቱን ያሳየልን ዘንድ ዝርዝር ሐሳቦችን እናነሳለን። ሃላንድን መፍራት ስለሱ በዚህ ስሜት ማሰብ ጤነኝነት ነው የሚል እምነት አለኝ እኔ። ስለዚህ እሱን ነው በዝርዝር የምናየው፣ በደንብ በዝርዝር ከብዙ አቅጣጫዎች የምንመለከተው እሱ ልክ ነው። ልክ ነው። የአርሊንግ ሃላንድን ጉዳይ በተመለከተ የሆነ አያያዙ የሚያስታውቅ አይነት ነገር ነው በዘንድሮ የውድድር ዓመት ማለት ነው። አጀማመሩ በጣም የሚገርም ነው። ከዚህም በፊት ያው የጎል ማስቆጠር አቅሙን በደንብ አድርገን እናውቃለን። ግን ባለፈው የውድድር ዓመት በተለያዩ ምክንያቶች እንደ መጀመሪያው የማንቸስተር ሲቲ ተጫዋች ሆኖ እንደመጣበት የመጀመሪያ የውድድር ዓመት አልነበረም ጎል የማስቆጠር አቅሙ። ጉዳቶችም ነበሩ፣ ማንቸስተር ሲቲ ቤት የነበሩትም ነገሮች አብረው ይታያሉ። ዘንድሮ የውድድር ዓመት ግን ማንቸስተር ሲቲ ቤት ጉድለቶች እንዳሉ እያየንም አርሊንግ ሃላንድ ላይ ያለን እምነት ግን በጣም ጠንካራ ሆኗል በግሉ ማለት ነው። ስለዚህ ይሄኛው ምን ቢያደርግ ነው ራሱ ላይ ቁጥሮቹም ያስፈራሉ፣ ራሱ ላይም ደግሞ ምን አይነት ስራ ቢሰራ ነው የሚለውም አብሮ እንድንጠይቅ የሚያደርግ ይመስለኛል። ደግሞ በጣም አንድ አስገራሚ የሆነ ምክንያትም ተናግሯል። እንዲህ ለመሆኔ ምክንያቱ ብሎ የተናገረውም አለ። በእውነት እሷን ነው መስማት ነው። ልብ በልቼ ነው፣ ጨጓራ በልቼ ነው፣ ኩላሊት በልቼ ነው ምናምን አይደለም ሌላ እሱንማ አለን ከዚህ በፊት አለን። ያኔ ብዙ ተገረምን። አሁን ደግሞ አዲስ ነገር ሊነግረን ነው ማለት ነው። ሌላ ምክንያት አለው የተናገረው፣ እሱንም እናነሳለን። ግን አርሊንግ ብራውት ሃላንድ ይሄ የውድድር ዓመት ያለምንም ጥርጥር እሱ የበለጠ ጎበዝ የሚሆንበት ኮከብ የሚሆንበት ነው። እኔ ምንም አይነት ጥርጣሬ የለኝም። አሁን ዝም ብለሽ ማንቸስተር ሲቲን እስኪ እንደዚህ አስቢው። በረኛ ስቲ ዶናሩማ ነው፣ ጂያሉጂ ዶናሩማ ነው፣ ምርጥ ነው አይደል? መሀል ክፍሉ ላይ ማን አለ ስቲ ሮድሪ ነው
ሮድሪ ምርጥ ነው አይደለም አጥቂ ስቲ ሃላንድ አሁን በመንናገርለት መጠን አለ ስለዚህ በእያንዳንዱ የመጫወቻ ቦታ ላይ ስትሮንግ የሆነ ሰው አለው ማንቸስተር ሲቲ ማለት ነው ሃላንድ አለ ሮድሪ አለ ዶናሩማ አለ ከዛ በኋላ ሌሎቹም እኔ አሁን ለምሳሌ ዘንድሮ ዶርኩ በጣም ጥሩ ነው ለኔ ዶርኩ ቆንጆ ነው አሁን እንደገና ፊልፎደን በጣም ጥሩ ነው ታይጃኒ ራይንደርስ በጣም ጥሩ ነው እነዚህ አሉ ግን ዋናዎቹ ፒላሮቹ ምሰሶቹን እናውጣ ብንል ያውኖቹን አይነት ተጫዋቾች እናነሳለን አሁን ስለ ሌሎቹ አይደለም ስለ ሃላንድ ኤርሊንግ ብራውት ሃላንድ የማንቸስተር ሲቲ የፊት መስመር ተጫዋች የእንግሊዝ ፕሪሚየር ሊግ ድምቀት ለተጋጣሚዎቹ ፍርሃት ለሚያሰልፉት ደግሞ ወሳኝ ተጫዋች ነው ምርጥ ጎል አስቆጣሪ ነው ስለዚህ ኤርሊንግ ብራውት ሃላንድን በተመለከተ በተለይ በዘንድሮ ውድድር ዓመት የሚያሳየው የተለየ ነገር ስላለ ቁጥሮቹም ያንን ስለሚገልጹና ስለሚያስረዱ ስለሱ በዝርዝር ለመነጋገር ከበቂ በላይ ምክንያት አለን ነው አሁን ሃላንድን በተመለከተ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ የኮከብ ግባግቢነት ጉዳይ እኔ የተለየ ነገር ካልተፈጠረ በስተቀር አጀንዳ ይሆናል ብዬ አላስብም ስጋቶች አሉት እነገሌ ሊበልጡት ይችላሉ ምናምን የምንልበት የውድድር ዓመት ይሆናል ብዬ አላስብም ታስታውሱ ከሆነ ባለፈው እሁድ ማንቸስተር ሲቲ ብሬንትፎርድን 1-0 በሆነ ውጤት ሲያሸንፍና ብቸኛዋን ጎል እሱ ሃላንድ ሲያስቆጥር ማንቸስተር ሲቲ ተጨማሪ 3 ነጥብ አገኘ ለማንቸስተር ሲቲ ብቻ ሳይሆን ለሱም ደግሞ ተጨማሪ ክብር የተገኘበት ብዙ ሰዎች ብዙ የቀድሞ እግር ኳስ ተጫዋቾች ስለሱ ለመነጋገር የተገደዱበት ሁኔታ ተፈጠረ ለዚህ ይመስለኛል ጂሚ ካራገር ያንን ጨዋታ መጠናቀቅ ተከትሎ በእንግሊዝ እግር ኳስ ግሬተስት ጎል ስኮረር ሃላንድ ነው አለ ያ ሊግ በጣም ብዙ ተጫዋቾችን ያየ ሊግ ነው ክርስቲያኖ ሮናልዶን አይቷል ወይን ሩኒን አይቷል ሩድ ቫን ኒስተልሮይን ያውቃል በአርሰናል በኩል ቴሪ ዳንኤል ኦንሪ አለ በራሱ በማንቸስተር ሲቲ በኩል ደግሞ እንደዚሁ አሉ የነበሩ ተጫዋቾች በሙሉ ሰርጂዮ አጉዌሮን አይነት ተጫዋቾች አሉ ያለፉበት ነው በጣም አሪፍ የሚባሉ የፊት መስመር ተጫዋቾች አሉ ሌላው ቀርቶ የሊጉ የመንጊዜም ኮከብ ግባግቢ አለን ሺረርን የምናቀበት ነው ግን በጂሚ ካራገር አገላለጽ ግሬተስት ጎል ስኮረር በእንግሊዝ እግር ኳስ ሃላንድ ነው የሚል ነገርን ተናገረ ይሄንን እሱ የተናገረውን ነገር ደግሞ ብቻ መነሻ እንዳናደርግ ራሱ ኤርሊንግ ብራውት ሃላንድ ምን አለ I have never felt better than I do now አለ አሁን ከሚሰማኝ የተሻለ ተጫዋች የመሆን ስሜት የበለጠ መቼም ቢሆን ተሰምቶኝ አያውቅም አለ ስለዚህ በእግር ኳስ ተጫዋችነቱ ህይወት በጣም ትልቅ ብቃት ላይ የመገኘት ስሜት የሚሰማው አሁን ነው በዘንድሮ የውድድር ዓመት አሁን ገልበጥ ነው ማለት ያለብን ዘንድሮ ምንም የሚያሰጋው ነገር የለም ስንል ሳላ ስንል ስለ ሳላ የምናወራው መልካም አይደለም ዮኮሬሽ እንዳንል ስለ ዮኮሬሽ የምናወራው መልካም አይደለም አይደል ገና ስለሞናቸው ግን መጀመሪያ በጣም የተለየ ነው የነበረው አይደል እኔ የሃላንድ ላይ ብቻ ሳይሆን ዮኮሬሽ ሲመጣ ሼሽኮ ሲመጣ መሐመድ ሳላ አይዛክ እነ ሁጎ ኢኪቲኬ እነዚህ ሌሎች ክለቦች ላይ ያጥቂ ክምችቱ በጣም እየበዛ ሲመጣ ዘንድሮ ለኮከብ ግባግቢነት ጠንካራ ፍክክር ይኖራል ተብሎ ነበር ልክ ነው በጣም ግን አሁን ማንንም በሃላንድ ሌቭል መታነሹ የለም እንደውም እኮ ሁለተኛ ደረጃ ላይ ያለው ሴሚኒዮ እኮ ነው በቃ እሱ 6 አለ ያኛው 9 አለ በጣም ሰፊ ልዩነት ይዞ ሊጨርስ እንደሚችል ቀደም እንዳልኩሽ ነው በእግር ኳስ ኤኒቲንግ ካን ሃፕን የሆነ ነገር ካልተፈጠረ በስተቀረ ማለት ነው አሁን በፕሪሚየር ሊጉ ብቻ ታጥረን እዛ ላይ ብቻ ተገድበን ሳይሆን በአጠቃላይ ሃላንድ በእውነት እሱ እንዳለው የተሻለ ነው ወይ ከዚህ የበለጠስ መሆን ይችላል ወይ የሚለውን ነገር ስናነሳ የመጀመሪያው ቁጥሮቹን ነው የምናየው ለምሳሌ አሁን የምንገኘው 2025 ነው 2025 የሚያበቃው ደግሞ ኦክቶበርን ኖረን ስንጨርስ ከዛ ኖቬምበርን ከዛ ዲሴምበርን ኖረን ስንጨርስ 2025 ያበቃል በ2025 ሃላንድ ስንት ጎል ሊደርስ ይችላል በካላንደር ይሩ የሚለውን ስናነሳ ለራሱ አዲስ ሪካርድ ሊያስመዘግብ የሚችልበት እድል ሰፊ ነው ምክንያቱም ሃላንድ ከዚህ በፊት በአንድ አመት ማለት 22 2023 ምናምን እንደምንለው ወይም አሁን ሊያበቃ እንዳለው 2025 አይነት ማለቴ ነው የውድድር ዓመት አይደለም ያልኩት ዓመት 50 ጎል ማግባት ነበር ለሃላንድ ትልቁ ቁጥሩ
ዘንድሮ ግን 2025 ላይ እስካሁን ድረስ 37 ጎሎችን አስቆጥሯል። ከዚህ በኋላ ማንቸስተር ሲቲ ምን ያህል ጨዋታ አለው፣ ከዚህ በኋላ ሀገሩ ምን ያህል ጨዋታ አላት የሚለውን በተለያዩ ውድድር አይነቶች ከግምቱ ስናስገባ ዲሴምበርን ጨርሰን 2026ን ከመቀበላችን በፊት ተጨማሪ 20 ጎል የማግባት አቅም አለው ይላል በፕሮጀክሽን ሲሰራ ማለት። ይሄ ማለት እስካሁን ድረስ 37 ጎል አግብቷል። 2026 እስኪመጣ ድረስ 20 ጎል የሚጨምርበት ከሆነ 57 ጎል ሊያስቆጠር የሚችልበት እድል አለ። ለምንድን ነው ይሄንን ያላችሁት የተባልን እንደሆነ በዘንድሮ የውድድር ዓመት የተጀመረው ኦገስት አካባቢ አይደለም? ከዛ በኋላ ለክለቡ በሁሉም ውድድሮች ለሀገሩ ብሔራዊ ቡድን አጠቃላይ ያገባው ጎል 18 ነው። ስንት ጨዋታ ተጫውቶ? 11 ጨዋታ ተጫውቶ። ያስደነግጣል። ኦልሞስት ደብል ሊያደርግ እኮ ነው። በዚህ ፕሮጀክሽን የሚቀጥል ከሆነ በዚሁ ጎል ስኮሪንግ ሬት የሚቀጥል ከሆነ 2025ን የሚጨርሰው 57 ጎል ካገባ በኋላ ነው። ምክንያቱም ከአሁን አንስቶ እስከ 2026 መምጣት ድረስ ስንት ጨዋታ አለው መሰለሽ? 22 ጨዋታዎች አሉት። በ11 ጨዋታ 18 የሚያገባ ሰውዬ በ22 ጨዋታ 20 አያገባም ልልሽ አልችል። በደንብ አድርጎ ያገባል ብዬ ነው የምወስደው። ስለዚህ 57 ላይ የመድረስ እድሉ በጣም እጅግ በጣም ሰፊ ነው። የቅርብ ጊዜ ታሪክ የነበረውን በአውሮፓ ቻምፒዮንስ ሊግ 50 ጎል ላይ ለመድረስ ጥቂት ጨዋታዎች ብቻ እየፈለገ ሰው መሆኑን ደግሞ መርሳት የለብን። ሃላንድ ማለት 50 የቻምፒዮንስ ሊግ ጎል ላይ ለመድረስ 49 ጎል ብቻ የበቃው ነው። በቻምፒዮንስ ሊግ ከቻምፒዮንስ ሊጉ የኦል ታይም ጎል ስኮረር ከክርስቲያኖ ሮናልዶ፣ ከሁለተኛው ሊዮኔል ሜሲ፣ ከዛ በኋላም ደግሞ በቻምፒዮንስ ሊግ በጣም ጥሩ ፐርፎርም አድርገዋል ከሚባሉት ከነ ሩድ ቫን ኒስተልሮይ ጋራ ብናነጻጽረው እንኳን የነሱ 50 ጎል ላይ ለመድረስ የፈጀባቸው የጨዋታ ብዛትና ሃላንድ 50 ጎል ላይ በ49 ጨዋታ መድረሱን ስታዩ አሁንም የልጁ ጉብዝና የእውነት ለመናገር ያስደነግጣል። 50 ጎል ላይ ፈጥኖ የደረሰው ሩድ ቫን ኒስተልሮይ ነው። በ62 ጨዋታ 50 ጎል አገባ ተብሎ ጉድ የተባለለት ሩድ ቫን ኒስተልሮይ በ62 ጨዋታ 50 ጎል ላይ ሲደርስ፣ ሊዮኔል ሜሲ በ66 ጨዋታ 50 ጎል ላይ ሲደርስ እነሱ ናቸው ፈጥነው 50 ጎል ላይ በቻምፒዮንስ ሊግ የደረሱ። ይሄ ግን በ49 ደረሰ። ሰሞኑን ትልቅ መነጋገሪያ እንደነበረ ሁላችንም እናስታውሳለን። ዘንድሮ ናፖሊን ሲያሸንፉ ማንቸስተር ሲቲዎች ጎል ያገባ ጊዜ ነው 50ኛ ጎል የደረሰው ተብሎ ሲነገር እንደነበረ እናስታውሳለን። ስለዚህ ይሄንን ነገር በምናነሳበት ሰዓት ላይ የሊዮኔል ሜሲ 66 ጨዋታ ብቻ የፈጀበት መሆን፣ የሩድ ቫን ኒስተልሮይ 62 ጨዋታ የፈጀበት መሆን ብቻ ሳይሆን የቻምፒዮንስ ሊጉ ጀግና ክርስቲያኖ ሮናልዶ ነው CR7 50 ጎል ላይ ለመድረስ 91 ጨዋታ አስፈልጎታል። ይሄ በጣም ሰፊ ልዩነት መኖሩን በደንብ አድርጎ ያሳያል የሚል ነው። 40 ጎል አለው በቻምፒዮንስ ሊግ 50 ጎል ላይ ለመድረስ ግን 91 ጨዋታ ፈልጎ ነበረ ነው። ስለዚህ ሃላንድ ቢት ኤክሰፕሽናል ነው። አሁን ጂሚ ካራገር በሚለው አለስማማ ምናምን ልንል እንችላለን፣ ግን ማያስማማ ምን ነገር አለ? እውነት እንነጋገር ካል ማያስማማ ምን ነገር አለ? የምታየው ነገር በሙሉ ሃላንድ ላይ እምነት እንድታሳድር የሚያደርገው። በትክክል በጣም በትክክል። ስለዚህ ይሄንን ነገር በደንብ አድርጎ ያሳያል ነው። አሁን ከብሬንትፎርድ ጋር እሁድ ባለፈው 1-0 ሲቲ ያሸነፈበት ጨዋታ እሱ ያገባበት ጨዋታ በእንግሊዝ ፕሪሚየር ሊግ ያገባውን ጎል 94 ያደረሰበት ነው። በፕሪሚየር ሊጉ ብቻ 94 ጎል ላይ የደረሰው በ104 ጨዋታ ነው። በ104 ጨዋታ 94 ጎል ላይ መድረስ ኤክሰፕሽናል ነው አሁንም። ምክንያቱም በጣም በጥቂት ጨዋታዎች ኤርሊንግ ብራውት ሃላንድ በእንግሊዝ ፕሪሚየር ሊግ ያገባቸው ጎሎች ስንት ይደርሳሉ? 100 ይደርሳሉ። 100 ለመድረስ 6 ጎል ብቻ ስለቀረው 6 ጎል ለማግባት ጥቂት ጨዋታዎች ብቻ ስለሚበቁት ካራገር እንደሚለው በእንግሊዝ እግር ኳስ ምርጡ ጎል አስቆጣሪ እሱ ነው፣ ከሱ ውጭ አላየውም እንዳለው እሱ ደግሞ በእግር ኳስ ተጫዋችነት ዘመኔ ምርጡ ብቃት ላይ የሚገኘው ዘንድሮ ነው ብሎ ስለራሱ እንደሚናገረው 6 ጎል ለመጨመር ለሃላንድ አይ ዶንት ቲንክ ከሚቀጥለው ኢንተርናሽናል ብሬክ በፊት የሚያደርገውና የሚያሳካው እንደሆነ እናምናለን። የእውነት ለመናገር 2 ሃትሪክ ማለት ነው፣ ሌላ ጣጣ የለውም። ምንም በእያንዳንዱ ጨዋታ እንኳን 2 ቢያገባ ደግሞ 3 ጨዋታ ማለት ሊያደርገው ይችላል። ስለዚህ 104 ጨዋታ ብቻ ተጫውቶ 94 ጎል ላይ መድረስ ምን ያህል ጥሩ ቁጥር እንደሆነ
ለማስረዳት የምንፈልግ ከሆነ 100 ጎል ላይ ለመድረስ ፈጣን የሚባለው ሰው ማን ነው? በእንግሊዝ ፕሪሚየር ሊግ በቻምፒዮንስ ሊግ ቫን ኒስተልሮይ፣ ሜሲ ምናምን ብለን አነሳ። በእንግሊዝ ፕሪሚየር ሊግ አለን ሺረር ነው። አለን ሺረር የእንግሊዝ ፕሪሚየር ሊግ 100ኛ ጎሉን ያገባው 125 ጨዋታ ተጫውቶ ነው። የእሱ ነው ታሪኩ፣ የእሱ ነው ሪካርዱ። እችን በቅርቡ ሀም ያረጋታል። አዎ ይሄ ምንም በ125 ጨዋታ ነው። 125 ጨዋታ በጭራሽ ያፈጅበት ታሞ ሆስፒታል ካልገባ እሱ ደግሞ አይቆጠርም። 6 ጎል ነው የቀረው። አዎ ስለዚህ 6ቱን ጎል ለማስቆጠር 21 ጨዋታ ይፈጃል እንዴ? አይ በሃላንድ ሁኔታውን ባለው ሁኔታ በፍጹም እንደዚህ እንድናስብ አያደርጋል። ስለዚህ በ125 ጨዋታ ነው 100 ጎል ከዚህ በፊት በእንግሊዝ ፕሪሚየር ሊግ አለን ሺረር መድረስ የቻለው። ያም ደግሞ ጉድ ተብሎበለው ምን አይነት ምን ተባለለት ነው። ይሄው ሊያሳጥረው ነው። ይሄንን ሃሪ ኬን፣ ሰርጂዮ አጉዌሮ፣ ቴሪ ዳንኤል ኦንሪ፣ መሐመድ ሳላህ ምናምን የምታያቸው በጉብዝና የምታነሻቸው የፕሪሚየር ሊጉ ድምቀቶች፣ የፕሪሚየር ሊጉ ምርጥ አጥቂዎች 100 ጎል ላይ ለመድረስ ከዚህ በጣም የበዛ ጨዋታ የፈለጉ ነበሩ። ሃላንድ ግን እያለ ነው። ስለዚህ ይሄ አንዱ ነገር ነው። ከዛ በተጨማሪ ግን ሃላንድ ከማንቸስተር ሲቲ ጋራ የ9 ዓመት ኮንትራት የተፈራረመ ሰው ነው። 9 ዓመት ማለት ከዚህ በኋላ እስከ 2034 ድረስ የማንቸስተር ሲቲ ተጫዋች ሆኖ የመቀጠል የውል ስምምነት አለው። በእነዚህ 9 ዓመቶች የእንግሊዝ ፕሪሚየር ሊግ የምንጊዜም ኮከብ ግባግቢ የመሆን እድል የለው አሉና ደግሞ ጠየቁ። የምንጊዜም የእንግሊዝ ፕሪሚየር ሊግ ኮከብ ግባግቢ ለመሆን 9 ዓመት ኮንትራት ያለው ስለሆነ ከሲቲ ጋራ በቃ ይቀጥላል እስከ 2034 ድረስ እያልሽ ነው። 1 አስፈሪ አቋም ላይ ነው እያልን ነው። 2 እድሜው ገና 25 ነው። 3 እነዚህ ሁሉ ነገሮች ሲደመሩ የዚህ ልጅ የእንግሊዝ ፕሪሚየር ሊግ የምንጊዜም ኮከብ ግባግቢ የመሆን እድል በጣም ሰፊ መሆኑን ያሳያል ወይም ያስረዳል። ይሄንን ብቃቱን ጠብቆ በዚሁ የስኮሪንግ ሬት የሚቀጥል ከሆነ ሃላንድ የአለን ሺረርን 260 የፕሪሚየር ሊግ ጎል በ2030 ይቆናጠጣል ተብሎ ደግሞ ይሰራል። ያ ማለት በማንቸስተር ሲቲና በሃላንድ መካከል ያለው የውል ስምምነት ሊያበቃ 4 ዓመት እየቀረው ሪከርዱን ይሰብረዋል። የእንግሊዝ ፕሪሚየር ሊግ የምንጊዜም ኮከብ ግባግቢ ማን ነው ብለን ጠይቀን ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ ለተሳተፉ ሰዎች ማሊያ የምንሰጠው ሌላ ሽልማት የምንሰጠው ሃላንድ ሲሉ ይሆናል ማለት ነው። ያን ጊዜ ገብቶሻል አይደል? እሺ የውል ዘመኑን የሚጨርስ ከሆነስ እስከ 2034 እስከ 2030 ድረስ ያለን ሺረርን ክብር ይወስዳል ተባለ። እስከ 2034 ውሉን ጠንቅቅ አድርጎ የሚጨርስ ከሆነስ ያኔ ስንት ጎል ሊደርስ ነው? ነገሮችን በሙሉ ከግምት ውስጥ አስገብተው ሲሰሩት አለን ሺረር ስንት ጎል ነው ያለው? 260። 2034 ላይ ሃላንድ 389 የፕሪሚየር ሊግ ጎሎችን ያገባ ተጫዋች የመባል እድል አለው። 389 ሲቀነስ 260 ብታደርጊ at the end of his career with Man City ኮንትራት career ሳይሆን ኮንትራት 389 ሲቀነስ 260 ስታረጊው በ129 ጎል በልጦት ከማንቸስተር ሲቲ ጋር ያለውን ውል ሊጨርስ ይችላል ነው። አሁን እዚህ ውስጥ በጣም ብዙ ስንክሳሮች ሊኖሩ ይችላሉ። በጣም ብዙ ጠውረዶች ሊኖሩ ይችላሉ። አሁን ፕሮጀክሽኑን ነው እየተናገርን ያለነው። ስለዚህ እንደዚሁ የሚቀጥል ከሆነ ብለን ነው። እንደዚሁ የማይቀጥል የተወሰነ እድል ሊኖር ይችላል። ኦኬ ከዚህም ሊብስበት የሚችልበት ምክንያት ደግሞ ሊኖር ይችላል። በጣም ዊክ ተጋጣሚዎች ሊመጡለት እኮ ይችላል። we never ባንድ ጨዋታ ላይ 5 ጎል ምናምን ሊያገባ ይችላል አርጎት ያውቃል። ስለዚህ እነዚህ ነገሮች ደግሞ ቁጥሩን የበለጠ ከፍ ሊያደርጉት ይችላል። ግን 129 ሰፊ ስለሆነ ልዩነቱ 100ን ብትታይለት በ29ም እንኳን ከበለጠው የአዲስ ታሪክ ባለቤት ሆኖ ነው ከማንቸስተር ሲቲ ጋራ ኮንትራቱን የሚጨርሰው ብለን ግን መናገር እንችላለን ነው እያልን ያለ ነው። አሁን ቅድም ወዳልናት ነገር ልንመጣ ነው። አንቺ የምትጨምሪውን ነገር ጨምሪና ምን እንደዚህ ያረጋው
እሷን ሌላ አዲስ ምክንያት አለች ስለተባለ እሷን እና እንሰማለን። ግን የሃላንድ አጠቃላይ ግስጋሴውን በተመለከተ በጣም ለማየት እንድትጓጓ እንድትናፍቅ የሚያደርገ ነገር ነው። የፕሪሚየር ሊጉን ሪከርድም በመስበር በኩል ጉዞ በጣም አሪፍ እንደሚሆን እናስባለን። ከዛ ደግሞ የማንቸስተር ሲቲ ሌጀንድ የመሆንም እድሉ በጣም ሰፊ ነው። እስካሁን ባለው ሁኔታ ለማንቸስተር ሲቲ 136 ጎሎች ነው ያስቆጠረው በሁሉም ውድድሮች ማለት ነው። ይሄ ደግሞ ማለት ሰርጂዮ አጉዌሮ 260 ጎል ነው ያስቆጠረው። በደረጃ እንደዚህ ስናስቀምጠው ጎል ይቀራል ማለት ነው። ገና ነው አጉዌሮ ላይ ለመድረስ ይቀራዋል። ግን ምንድነው በደረጃ ደግሞ ስታስቀምጠው አሁን ራሱ ቶፕ 10 ውስጥ ያለ ነው ለማንቸስተር ሲቲ። አጉዌሮ ስንት ነው? 260። እሺ ስለዚህ 124 ጎል ነው። እሺ እና በቶፕ 10 ውስጥ ስታስቀምጠው ኤርሊንግ ሃላንድን 9ኛ ደረጃ ላይ በክለቡ የምንጊዜም በቃ ብዙ ጎል አስቆጣሪዎች ስታስቀምጠው እዛ ደረጃ ላይ የምታስቀምጥ 9ኛ ላይ የምታስቀምጠው ነው። እንዳልከው ረጅም የኮንትራት ጊዜ ነው ያለው። እኔ ልክ ኤርሊንግ ሃላንድ ለማንቸስተር ሲቲ ኮንትራቱን ያራዘመ ጊዜ በጣም ገርሞን ነበርኩ። አንደኛ ያልተለመደ ነው። 9 አመት ተኩል ነው ኮንትራቱን ያራዘመው። ምን ተፈጥሮ ነው ይሄንን ያክል ነገር ብለን ስናወራ ነበርና ያኔ በመልእክቱ ላይ ያስተላለፈው በተሰራው አጭር ቪዲዮ ላይ የተናገረው ነገር ማረሰው መጣውላችሁ ተከላካዮችም የሚል ነው የነበር። እኛም እንፈራለን እንኳን ተመልካቾቹ ማለት ይችላል ከምር መጣውላችሁ የሚል ነው እና በጣም ያልተለመደ ኮንትራት ነው። ከዛ በኋላ ሰሞኑን ደግሞ እንዲሁ ሪያል ማድሪድም ባርሴሎናም ስማቸው ይነሳል ከኤርሊንግ ሃላንድ ጋር። እንደውም ፔፕ ጋርዲዮላ ሲናገር የሰማሁት ነገር ሃላንድ በጣም በሳል ስለሆነ ይሄ እንደነዚህ አይነት ነገሮችን ብዙ ትኩረት ይሰጣቸዋል ወይም እንዲህ አይነት ውሳኔ ይወስናል ብዬ አላስብም ብሎ ሲናገር ነበር። ከማንቸስተር ሲቲ ጋራ የመቆየቱን እዛ ታሪክ ማስመዝገቡን ነገር የበለጠ ቦታ ይሰጠዋል ለማለት ነው። ስለዚህ በዘንድሮ የውድድር አመትም ሆነ እንደገና እስከዛሬ ድረስ በነበረው ሂደትም ላይ በጣም አስገራሚ ጉዞ ነው ያለው። እንደገና አሁን ደግሞ የመስከረም ወር የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋችም ተብሎ ተመርጧል። ሲያንሰው ነው አንድ መነሻችንም ይሄ ነው አይደል? ዛሬ ስለ ነገር አኩ መነሻ አረጋግጠው ኮከብነቱ ሁለቱም ግን በአጥቂነቱ በጎል አስቆጣሪነቱ ብቻ ሳይሆን ዘንድሮ ዲፌንሲቭሊ በጣም ኮንትሪቢዩት እያደረገ የሚገኝ ተጫዋች ነው። ወደ ሙሉ ተጫዋችነት እየተቀየረ ነው። ምርጡ አጥቂ ብቻ ሳይሆን በሌሎች ነገሮችም ላይ ኮንትሪቢዩት ማድረግ የሚችልበት አቅም ላይ ከተገኘ ኤክሰፕሽናል ሲዝን ሊኖረው ይችላል ማለት ነው። አሁን ምን እንዲያረጋው ወደሚለው እንሂድ ወይስ አለሽ ሌላ ፖይንት? አይ ደስ ይለኛል። ምን እንዲያረጋው ምን እንዲያረጋሻል ተብለሽ ታውቂያለሽ? ለጥሩም ለመጥፎም ይባላል። አንተ ነው አሁን እንደዚህ አንተ ያልከው ለጥሩ አይደለም። እንደዚህ እየተነቀነቀ ምናምን ሰው ካለ የሆነ ነገር አድርጊያለሁ ማለት ነው። ታሳይተሻል ማለት ነው። ለማህበረሰቡ የማይቀበለው ነገር አድርገሻል። የሆነ ነገር አለ ማለት ነው። ደረስኩ ብለሻል። ባዩ እንደዛ ነው። እሺ ለማንኛውም ምንድነው የበለጠ የተሻለ ያደረገው ነገር ሲባል ለኔ ትንሽ ግራ የሚያጋባ መልስ ነው የሰጠው። የሱን እናስቀድም ወይስ ጋርዲዮላን እንናገር? ጋርዲዮላ የሚለው ምንድነው? ያው በማንቸስተር ሲቲ ቤት የጋርዲዮላ ጨዋታ ተቀይሯል። የዚህ የጨዋታ አቀያየር አትራፊ ከሚባሉት ሰዎች መካከል አንደኛው ሃላንድ ነው። አሁንም ማንቸስተር ሲቲ ኳስ ተቆጣጥሮ መጫወት ይችላል። ቦል ፖሴሽን ላይ ምንም ችግር የለበትም። ፓሲንግ ፉትቦል ላይ ምንም ችግር የለበትም። ይሄንን አቋሙን አጥቶ አይደለም። ነገር ግን ማንቸስተር ሲቲ በተወሰነ ጨዋታዎች ላይ ታችሁት ከሆነ እስካሁን ባየናቸው ጨዋታዎች በመልሶ ማጥቃት ጎል ለማስቆጠር የተዘጋጀ ቡድን ሆኗል። በጣም በፋስት ብሬክ ጎሎችን ለማስቆጠር ይሰራል። እስካሁን ድረስ ለምሳሌ ሃላንድ በዘንድሮ የውድድር ዓመት ከመልሶ ማጥቃት እንቅስቃሴዎች 2 ጎል አግብቷል። ከመልሶ ማጥቃት እንቅስቃሴ 2 ጎል ሲያገባ ብዙ ዋኳ አይደለም እንል ይሆናል አይደል? ባለፈው የውድድር ዓመት ከተመሳሳይ ሲቹዌሽን በሙሉ በ38 ጨዋታ 2 ጎል ብቻ ነበር ያገባው። ዘንድሮ ከ7 የፕሪሚየር ሊግ ጨዋታዎች 2፣ አምና ከ38 2፣ ዘንድሮ ከ7 2። ስለዚህ 38 ላይ እስኪደርሱ ድረስ ስንት ሊሄድ እንደሚችል አስቢው። ቢያንስ 5 እጥፍ 6 እጥፍ ሊጨምር ይችላል ማለት ነው። ይሄ አንደኛው ነው። ሁለተኛው ካውንተር አታክ ብቻ ሳይሆን ዳይሬክት ፕሌይ በሲቲ እየተሞከረ ያለ ነገር። ሲቲዎች ኳስን ተቆጣጥረው
ከዚህ በፊት በመናውቀው ባህሪያቸው ብቻ ሳይሆን በዳይሬክት ፕሌይም እንደዚሁ እየተጫወቱ ነው። እንደነዚህ ያሉት በጋርዲዮላ የሚደረጉት ያጨዋወት ለውጦች በጣም ከጠቀሟቸው ጎል የማስቆጠር አቅማቸውን ከፍ ካደረጉላቸው ተጫዋቾች መካከል አንደኛው ሃላንድ ነው። በሌላ በኩል የማንቸስተር ሲቲ ተጋጣሚ የሆኑ ክለቦችና ተከላካዮቻቸው የሃላንድን አጠቃቅ የሚያውቁት ባለፉት ዓመታት በተለየ መንገድ ይታወቃል። ሲቲ እንዴት እንደሚመጣ ይታወቃል፣ ሲቲ እንዴት እንደሚያደርግ። ግን ደግሞ ዘንድሮ ለየት ሲል ከዛ እውቀታቸው ውጪ የሆነ የማጥቃት መንገድን አፕላይ ያደርጋል። ይሄ በደንብ ረድቶታል የሚለውን ነገር ማንሳት ይኖርብናል። ይህንን በተመለከተ ሃላንድ ራስህ የእግር ኳስ ህይወቴ ምርጡ ወቅት ይሄ ነው ብዬ ነው የሚሰማኝ፣ ኮንፊደንሴ በጣም ደስ ይላል፣ ዝግጁነቴ በጣም ደስ ይላል፣ ሁሉን ነገር ማድረግ እንደምችል ነው የሚሰማኝ ይላል። እንደዛ የሚሰማኝ አንደኛው ኢትስ አባውት ፕሪፓሬሽን ነው እና ጌቲንግ ሬዲ፣ በቃ ሁሌም ቢሆን ዝግጁ መሆን፣ ሁሌም ቢሆን በደንብ መዘጋጀት፣ ከአንዱ ጨዋታ ወደ ሌላው ጨዋታ መደረግ ያለበትን ነገር በሙሉ ማድረግ፣ ለጨዋታዎች በሚገባ መዘጋጀት፣ ፊዚካሊ ሬዲ መሆን መቻል አለብኝ፣ ሜንታሊ ሬዲ መሆን መቻል አለብኝ። እሱ ላይ በጣም ጠንክሬ እየሰራሁ ነው አለ። ይሄንን ካለ በኋላ ልጅ መውለዴ አለ። ኖራ እግዚአብሔር እንዴት ልጅ መውለዴ እንዲህ አድርጎኛል አለ። እንዴት አብራራው እንዴት ከምሬ አይደል? እኔ ከምሬ ነው። እንዴት አብራራዋል? ልጅ መውለድ አንድ ነገር ነው፣ ግን ለጉብዝና በምክንያትነት ሲጠቀስ ደግሞ አብሮ የሚቀመጥ ማብራሪያ ይኖራል ብዬ ነው የጠየቅኩ። አብራርቶታል? ምንድነው የሚለው መሰለሽ? having a kid makes me even better። ልጅ መውለዴ የበለጠ አሪፍ እንደሆን አድርጎኛል። because it makes me disconnect more than ever. I don't think of football at all። አሁን አብረን ነፍተው እንግዲህ እሱ ያለው ይሄንን አሁን ኦብሴሽን ቀነሰ፣ የሚያስብለት ሌላ ነገር መጣ። ሜንታሊ ስትሮንግ ለመሆን ይረዳዋል። ከመጨነቅ ምን ከማለት ምናምን ከማለት ይልቅ ስለ እግር ኳስ ብቻ አይደለም የማስበው አለ። አሁን ስለ ልጄ አስባለሁ። ከዛ ስለ ልጁ ሲያስብ አብሮ የሚያስበው ነገር ምንድነው? just to make him proud። አብሮ የሚያስበው ነገር ምንድነው? እዚህ ላይ መስራት ያለበትን ይሰራል እንጂ ሌሎች ኬር የሚያረጋቸው ነገሮች በሙሉ አሉ። ገብቶሻል አይደለ? ገባኛው። አልተዋጠልሽም መሰለኝ። አልተዋጠልኝም ሳይሆን አልያያዝ አይደለም። የሰዎችን ነገሮችን በተለያየ አቅጣጫ የሚያዩበትና የሚረዱበት እና ወደ ራሳቸው ጥቅም ወደሚፈልጉት ነገር የሚያመጡበት መንገድ ነው በጣም ይገርመኝ። አንዳንድ ጊዜ ሰዎች የሆነ መድከም ውስጥ ሲገቡ ይሄንን በምክንያትነት እኮ ይጠቅሳል። ልጅ መውለዲ ብለው ከዛ ምን ሲሉ መድከም ውስጥ ሲገቡ ለምን ሲባል ተጫዋቾች እንኳን ብናነሳ ለምን ሲባል ትኩረት የተከፋፈለ ሐሳቢ ወደ አዲሱ ልጄ ብቻ ነው ስፔሻሊ እስከምትለምደው ድረስ እና ያንን ነገር ኤክሳይትመንቱ ያንን ነገር ብቻ ነው ማስተዋል። ለምሳሌ እንደውም በጣም አሁን ትዝ ያለኝ አሪፉ ነገር ጥሩነሽ ዲባባ ስትናገር የሰማው የመጀመሪያ ልጇን ከወለደች በኋላ ያው ረጅም የአራስ ቤት ጊዜ ነበራት። ከዛ በኋላ ወደ ልምምድ መመለስ ፈለገች እና ያንን ጊዜዋን ከጨረሰች በኋላ የመጀመሪያ ቀን ለልምምድ ወጥቼ ጠዋት አለች አልሄድኩም አለች፣ ተመለስኩ አለች። እዚህ ድረስ ነው በቃ አንዳንድ ጊዜ እንደዚህ ድረስ ከልጅ መለየት የሚያቀትበት ጊዜ አለ። አሁን ያኔ ይሄንን እሷ ከዛ በኋላ የተለያዩ ጊዜዎችን አብራ አሳልፋ እንደገና ራሷንም ማጠንከራ ሊሆን ይችላል ከዛ በኋላ ወደ ልምምድ የተመለሰችው። ግን የመጀመሪያ ቀን ላይ አቃተኛለች። ይሁን አንዳንድ ጊዜ ጥላው ስትወጣ ማታገኘው ይመስላል መሰለኝ የምታስበው ስሜት ነው ሐሳብ ነው የበለጠ የሚገዛው እና አንዳንዶቹ በዚህ መንገድ በቃ አቃተኝ መለየት እና ትኩረቴን በሙሉ ልጄ ላይ ስለሆነ ማደርገው ሌላ ነገር ማሰብ አቃተኝ ምናም ብለው አስተያየት ይሰጣሉና በምክንያትነት ይጠቀሳል ትንሽ አቋም መውረድ ሲመጣ ማለት ነው። አሁን ደግሞ ኤርሊንግ ሃላንድ በሌላ መንገድ ልጅ አለኝ ከዛ ልጄ ደግሞ ወደፊት ከራሱ ታሪክ ጋር በተያያዘ የሚጠራው ነገር በአባቱ ሚኮራ
ታሪክ እንዲኖረው ፈልጋለሁና እዛ ላይ የበለጠ የምንጊዜም የእንግሊዝ ፕሪሚየር ሊግ ኮከብ ግባግቢ ምናምን ነው አባቴ ብሎ እንዲያስብ እንደዛ እንዲያደርግ ነውና እሱ ነው የገረመኝ። እኔ ሰዎች አንድን ነገር እንዴት በተለያየ አቅጣጫ ተረርተውት ወደ ራሳቸው ህይወት እንደሚያመጡና እንደሚጠቀሙበት ነው እንጂ ምክንያቱም አሪፍ ነው እንኳን ወለደ ግን አልሰማውም ነበር ነው ያላየው ነበር ዜናው መውለዱን ወልዷል እንጂ ሲነገር ነበር እኮ አሁን በቅርብ በጣም በቅርብ ነው እንጂ በቅርብ እኮ ነው የወለደው። ግን እሱ ይሄንን ነገር አለ ያው የምናውቃቸው ተረቶች መተውብኝ ነው የቅድም ፈገግ ስል ግራ አጋብቼሽ ከሆነ እሱ ሲወልድ ያለውን ነገር ሰማን አይደለ? ሳትወልድ ብላም አለ የበሉባል ነው መሰለኝ አለ አይደለም ይበሉባል ብቻ ሳይሆን አንተም ችላት በላምም ነው። በሁለቱም ለምስል ነው ልክ ነው ማለት ቅድሚያ ለልጆቹ ተሰጫለሽ ነው። ቅድሚያ ለልጆቹ ስትሰጪ የራስ ፍላጎት እየቀነሰ ይመጣል። በተለይ ደግሞ የማሟላት አቅም ካነሰ እንደዛ አይነት ነገሮች ሊያጋጥሙ ይችላሉ። ሳትወልጂ በደንብ አርገሽ ቢ የሚባለው ለዛ ሊሆን ይችላል። ግን አንዳንዴ ቅድም ያልሽው ያው የጥሩነሽን ጉዳይ ያነሳሽውን ባለሙያዎች እኮ ይመክራሉ። ለምሳሌ ልጆች ትምህርት ቤት ስትወስጂ የመጀመሪያ ቀን ትምህርት ቤት አድርሰሻቸው ስትመለሺ በቃ አሳስረሻቸው የመጣሽ ነው የሚመስላቸው። ልቅሻ በልቅሻ ሊሆን ይችላል። እውነቴን ነው የምነግርሽ። ግን ሂድ ዝም ብለህ ነው የሚሉት ባለሙያዎቹ። እንዲህ አጮልቀሽ ማልቀስ ጀምሯል ተሳስሻለሽ ገባሽ ከዛ አጮልቀሽ ስታይ ተወሰነ ጊዜ ቆይተሽ ዝም ይላል ዝም አይልም ዝም ትላለች ዝም አትልም ምናምን ብለሽ ቆይተሽ ከዛ እንደዚህ አጮልቀሽ ስታይ ጸጥ ብሎ የነበረ ልጅ እነሱ በራሳቸው መንገድ እኮ ይላመዳሉ። አዲሱን ኢንቫይሮንመንት ከማንም ፈጥነው ይቀበሉታል አይደል? ግን አጮልቀሽ ስታይ ያዩሽ ቀን አለቀ በቃ። ስራ ልትሄጂም ስትይ ከቤት ስትወጪ just go ነው የሚሉት ባለሙያዎቹ። ይሄ መለስ ብለ በመስኮቱ በኩል ዝም ብሏል ወይ ምናምን ምናምን ስታይ አንተ ላይ ያላቸው ዲፔንደንሲ የበለጠ ስትሮንግ ነው የምታረጋው። በቃ ተዋቸው ዓለም እንደዛ ነው ምናምን ያሉ የሚመክሩት አለ። ለዚህ ፈልጌ ጥሩ ይሄን ስላነሳሽ ሃላንድ ላይ ነው አይደለ? እንመለስና እና እንደዛ አይነት ነገሮችም አሉ ብሏል እሱ። መውለዴ በጣም በኔ ላይ ልዩነትን አምጥቷል የሚል ነገርን አስቀምጧል። ከዛ ውጪ ግን ከሃላንድ ጋር ተያይዞ መነሳት ያለበት ከጎል አስቆጣሪ በላይ ሆኗል በዘንድሮ የውድድር ዓመት። ቅድም ያልናቸው ነገሮች እዚህ ላይ የሚጠቀሱ ናቸው። በመከላከል መለኪያዎች የመከላከል ጉብዝና የመከላከል አቅም መስፈሪያና መለኪያዎች ላይ ሃላንድ በጣም ጥሩ ማርክ አግኝቶ ያውቃል። ከነ ሩበን ዲያዝም በላይ ሆኖ ያውቃል። አሁን ሃላንድን በዚህ ማንም አይገምተው። ሜትሪክሱ ሲወጣ ማን ነው ሞር ክሊር ያደረገው ማን ነው ብዙ እንደዚህ ያደረገው ማን ነው ምናምን ሲባል ሃላንድ ሆኖ ያውቃል። ስለዚህ አሁን ኤርሊንግ ብራውት ሃላንድ ከጎል አስቆጣሪም በላይ ነው የሆነው። ይሄ ኮምፕሊት ፕሌየር የመሆን ነገርም አለው እና በጨዋታዎች ላይ የበለጠ ኢንቮልቭ ያደርጋል ለማጥቃት ወይም በተጋጣሚ የግብ ክልል አካባቢ ብቻ ሳይሆን በሌሎች የመጫወቻ ክፍሎችም ላይ ተሳትፎን ያደርጋል። ፊኒሺንግ ብቻ ሳይሆን ወርክ ኤቲኩ በጣም ተቀይሯል፣ ፕሬሲንጉ በጣም አድጓል እና እነዚህ ሁሉ ነገሮች ጋርዲዮላ ጭምር የሚመሰክራቸው ነገሮች ናቸው። አሁን የዚህ ወር ኮከብ ተብሎ ስለተነሳ ለመስከረም ብቻ አይደለም ምናልባት የውድድር ዓመቱ መጨረሻም ላይ ኮከብ ግባግቢ ብቻ ሳይሆን ኮከብ ተጫዋች ሊያስብለው የሚችልም ነገር አለው። ሂት ማፖቹን እዩ። ሃላንድ የሆነች ቦታ ላይ ብቻ አይደለም ያለው በጣም ብዙ ቦታዎች ላይ እየሰራ መሆኑን ያሳያል ነው። እንግዲህ ቅድም እንዳልነው ፕሬሲንግ ላይ በጣም ጥሩ ከሆነ ወርክ ኤቲኩ ጥሩ ከሆነ ፊኒሺንጉ ጥሩ ከሆነ እነዚህን አጣምሮ ያዘን ተጫዋች የውድድር ዓመቱ መጨረሻ ላይ ኮከብ ለምን ሆነ ብለን ልንጠይቅ አንችልም ነው። ይሄው ነው። አሪፍ ነው በጣም ኤርሊንግ ሃላንድ በጣም ብዙ ምሳሌ እንዲገባን አረጋግን መሰለኝ አይደል? ደግሞ በደንብ ምሳሌ መሆን ይችላል ብዬ ነው። ለምን ካልከኝ ኤርሊንግ ሃላንድ ኳስ አይችልም ይባል ነበር ትዝ ነበር።
ይባው ምን ማን ነበር ያለው እኮ እና ለምንድነው ይሄንን ሲባል የነበረው አሁን የዘረዘርናቸው ዘንድሮ በዚህ ውድድር አመት ላይ አሟላቸው የተባሉትን ነገሮች ጉድለቶች ስለነበሩት ግን አዲስ የውድድር አመት ሲጀምር እነዚህን ጉድለቶቹን ሞልቶ ቀረበ። ለምሳሌ አሁን አሲስት እኮ ያደርጋል። ለምሳሌ ቅድም እንዳልነው በመስከረም ወር ላይ ምርጥ ተብሎ እንደዚህ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ተብሎ ሲመረጥ አንደኛ ጎል ያስቆጥሯል። በመስከረም ወር ብቻ 5 ጎል ያስቆጥሯል። ከዛ ደግሞ አሲስትም አለ። ከዛ ደግሞ መከላከል ላይ ክለቡን በጣም እያገዘ እና እነዚህን ክፍተቶቹን እየሞላ የመጣ ስለሆነ አንድ ጥሩ ምሳሌ ነው። ጥሩ መማሪያ ይሆናል ብዬ ነው ማስበው። በቃ የኔ ኳሊቲ ጎል ማስቆጠር ብቻ ነው ብሎ አልተወውም ማለት ነው ነገሩን በሙሉ። ለዚህ የፔፕ ጋርዲዮላ የማንቸስተር ሲቲ አጫዋወት የራሳቸው የሆነ ድርሻ ቢኖራቸውም ግን ደግሞ ኤርሊንግ ሃላንድም ራሱን ለማጎበዝ ያደረገው ጥረት ትልቅ መሆኑን ምንረዳበት ይመስለኛል እና እሱም በጣም አሪፍ የሚታይ ነገር ነው። በተለይ ደግሞ በዚህ በመስከረም ወር ላይ ማንቸስተር ሲቲ ያስመዘገባቸው ድሎችና አጠቃላይ ወሩ በጣም ኢምፖርታንት ነበር ለኛ ብሎ ነው ይሄንን ሽልማትም ከወሰደ በኋላ እሱ አስተያየቱን የሰጠው። ጥሩ እግር ኳስ ነው የተጫወት ነው እንደ ማንቸስተር ሲቲ። አንደኛ አልተሸነፍንም፣ ሁለተኛ ደግሞ ጨዋታዎችን ማሸነፍ በጣም አስፈላጊያችን ነበር። አሁን ጨዋታዎችን እየተሸነፈ ቢሄድ ብዙ ነገሮች ይቃወሳል። እሱ ብቻ ሳይሆን በብራይተን እና በቶተንሃም ተሸነፉ ወደዳውን ከዛ በኋላ ወደ አሸናፊነት መውጣት ግዴታ ነበር። ልክ ነው ለልሽ ነው እሱም የሚለው እሱን ማሸነፍ ጨዋታዎችን ማሸነፍ ግዴታ ነበር። ለኛም ለደጋፊዎቻችን ግዴታ ነበር ይሄንን ማድረግ እና ያንን አድርገናል እና በኔ ፐርፎርማንስ እና ጎሎች ማንቸስተር ሲቲን አግዤ ጥሩ ደረጃ ላይ እንዲገኝ ስላደረኩት በጣም ደስተኛ ነኝ። ግን ይሄ በመስከረም ወር ብቻ ሆኖ የሚቆም አይደለም ይቀጥላል ብሎ ነው እሱ አስተያየቱን የሰጠው እና የኤርሊንግ ሃላንድ የ2025-26 የውድድር አመት አጀማመር በጣም አስገራሚ እንደዚሁም ደግሞ አስደናቂ ነው። ግን የውድድር አመቱን በዚህ ሁኔታ ይቀጥላል ብለን እናስባለን። አጀማመሩ ያንን እንድናስብ ስለሚያስገድድ መጀመሩ ብቻ ሳይሆን ፊል አድርጎታል። በጣም ጥሩ ሼፕ ላይ ነኝ አለ። በቃ ግን ምን ሊሆን ይችላል ሊያደናቀፈው የሚችለው የሚለውን እኮ ለነሳፈል እንጂ ሰውየው እኮ የሚዘናጋ ነገር አይደለም። ምንም እንደዛ አይነት ጥርጣሬ አይሰማሽ። ይሄ የሚዘናጋ ምንም ሚል ይከዘከዝ ምናምን ነገር ምክንያት አሁን ከጉዳት ያልከው አሁን በቃ ልክ ነው አሳማኝ ነው። አንደኛው ጉዳት ነው የሚሆነው። ሁለተኛው ማንቸስተር ሲቲን ከሱ ጎን ሆነው ጠንካራ ያደረጉ ተጫዋቾች ላይ ሚኖር ክፍተት ካለ አብሮ እሱንም ትንሽ ዝቅ እንዲል ፐርፎርማንሱ ሊያደርገው ይችላል። ዝም ብለሽ እስኪ አስቢው ማንቸስተር ሲቲ የነ ኬቨን ደብሮነ የነ ኢካይ ጉንዶሃን ፕራይም ታይም ላይ አሁን እሱ ይሰማኛል በሚለው እና እኛም በመናየው አቅም ላይ ያለ እነሱ ቢኖሩለት አስበሽዋል ምን ተአምር ሊፈጠር እንደሚችል ማለት ነው። ግን አሁን ታጃኒ ራይንደርስን ይዞ ቸርኪ ወደ ሜዳ ሲመለስ አስቢው። ዶርኩ በጣም ጥሩ ነው። ዶኩ ለምንድን ነው ዶርኩ ምለው ዶርጉ ነው የሚመጣብኛው ቀላቀላቸው። ዶኩ በጣም ጥሩ ነው። እንደዚህ ከታጃኒ ጋር የፈጠሩት ጥምረትም በጣም አሪፍ ነው የሚደነቅ ነው። ግን አሁን አንድ አድማጭ ምን አለ ልጅ መውለዴ ነው ያለው ደጋሚ ፈልጎ ነው ማከለከለው። እሺ እንጨርስ። እሺ በጣም አድርገን እናመሰግናለን አድማጮቻችን አብራችሁን ስለነበራችሁ ክብረት ይስጥልን እንላለን። እንግዲህ ኤርሊንግ ብራውት ሃላንድን በተመለከተ የእናንተ ስሜት ምንድነው የሚለውን ልጽፉልንና ስሜቶቻችሁን እንድናውቅ ልታደርጉን ትችላላችሁ። እጅግ በጣም አድርገን እናመሰግናለን። ቀሪ ቀናችሁ አሪፍ ሆኖ እንዲቀጥል ተመኝተናል። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten and South Africa